ሰላም እንዴት ናችሁ? ይህ የታህሳስ 7 ቀን የዘወትር ፕሮግራማችን ነው። በትናንትናው ዕለት በምዕራብ ጎጃም ብአዴን አንድ መድረክ አካሂዶ ነበር፣ በፍኖተ ሰላም ማለት ነው። በዛም መድረክ ላይ ጀነራል መሐመድ ተሰማና አብዱ ሁሴን የክልሉ ምክትል ርዕሰ መስተዳድር ሁለቱ ተገኝተው ነበር። መድረኩን የመሩት እነሱ ናቸው። አንድ የቀድሞ ፋኖ ነበርኩ የሚል ሰው በዛ መድረክ ላይ ለ17 ደቂቃ ያህል አውርቷል። በንግግሩ መካከል ጠለስ ሚዲያን አሳየ ደርቤን ሲያነሳት ሰምቷል። እስኪ በመጀመሪያ ምን አለ የሚለውን ሰምተን እንመለስ። ይሄን እኮ እንግዲህ እናንተ የምትከተሉት እዚህ ላይክ ሼር የምታደርጉ በፌክ አካውንት እና አሳየ ደርቤን ታውቃለህ፣ መረጃችን ታውቁታላችሁ። ብልጽግና ከተጠቀመበት በኋላ ረሽኖታል ተብሎ ቤተሰቡ ሚዲያ ላይ ወጥቶ ቤተሰቦች አዘን ላይ ተቀመጡ ተብሎ ተይዟል። ሚዲያው ማመን ከፈልጋቸው እኔ ሙቻለሁ። ጠንከር ብሎ እንዲቆይ ያደረገው ማን ነው ከተባለ ቀኝ የውስጥ አርበኛ የሚባል አደረጃጀት አለ። በመንግስት መዋቅር ውስጥ ሆኖ መረጃ በመስጠት ሎጂስቲክ በማቀበል ክፍፍል በመፍጠር መንግስትን የሚያዳክም አካል የመንግስት ሰራተኛ በወረዳ በዞን በብዛት ዞንና ወረዳ ላይ ነው የሚታየው። እኔም ማውቀው ማለት ነው። በስም ጥራ ከተባለ መጥራት ይቻላል። እነማን ናቸው ከተባለ እዚሁ ስላሉ ሊናገሩም ስለሚችሉ በስም መጥራት ይችላሉ። ደጋፊው ማን ነው ከተባለ ምንም መሸፋፈን አያስፈልገውም። የመጀመሪያው ደጋፊ የሃይማኖት አባት ነው። የሃይማኖት አባቶች፣ ሀገረ ስብከት፣ ትላልቅ አመራሮች አይዟችሁ በርቱ ብላችሁናል፣ ደግፋችሁናል። እኔ እንደ ምዕራብ ጎጃም ማለት ነው ጽንፈኛ የሰው ኃይሉ ሙሉ እጄ ላይ ያለ ሁሉ ነገር ሙሉ የተደበቀ ምንም ነገር የለም። የዘመነን ጉድ እኮ ቆይ እኔ እነግራችኋለሁ እኮ እንደመጣውኝ እኮ እዚህ ምዕራብ ጎጃም ላይ እንደመጣው 4 አመራሮች ማለት ነው የወረዳም የዞን እንኳን አንተ መጣ እውነት መስሎን በመረጃ እያገዝን ነበር። ስለኛ እንዳትናገር እናቱን በሶስት ደብድቦ ይገድላል። ቤተክርስቲያኖች ጽላት ስንክሳር መጻፍ ሊሸጡ ሲመጡ እኔ አይደል ያስዋቸው ታወት እየተሸጠ ነው እንዴ ታግለህ መሳሪያ ገዝተህ ሀገር የሚገነባው? ያረጋል አያና የተናገረውን እንዳሰማችሁት ነው። እንግዲህ ያልወነጀለው ያልበከለው አካል ፈልጎ ማግኘት አይቻልም። እኛስ ምን ብለን ነበር? ከአንድ ሳምንት ባቀረብነው ፕሮግራም ላይ ስለ ያረጋል ምንድነው የተናገርነው የሚለውን እስኪ አይተን እንመለስ። እና ያረጋል አያና ባለፈው እንግዲህ ወደ አገዛዙ ገብተው የጽንፈኛው ቡድን ድብቅ ተልዕኮ የሚል ዶክመንተሪ ላይ ተሳትፈው ነበር። ዛሬ እስኪ ያረጋል አያና የት ነው ያለው ብላችሁ ጠይቁ። ያረጋል አያና የት ነው ያለው ብላችሁ ጠይቁ። እስር ቤት ነው። በቀን 30 ጊዜ እየተገረፈ እስር ቤት ገብቷል። እየገረፉ ነው። ትናንት እና አርበኛ አሰግድ ዛሬ የት ነው ያሉት ብላችሁ ጠይቁ። አርበኛ አሰግድ የት ነው ያሉት? ከዚህ በፊት እጅ የሰጡ የፋኖ አመራሮች እኮ ከሀገር ለመውጣት ሲሞክሩ እየተመዘዙ እኮ ወደ አዋሽ አርባ ተጭነዋል። ይህንን ያረጋል አያናን ንግግር መሰረት በማድረግ ትናንትና እነ ኤርሚያስ ለገሰ ወይም ጆተኒ እና አበበ ቶላ ሻንቆ ሲተነትኑ ነበረ። የኔንም ስም አብረው ሲያነሱ ነበር። ኡጋንዳ ነው የሚኖረው፣ ጋዜጠኞች ለሙያቸው መታመን አለባቸው መሰል ዝባዝንኬ ሲወሩ ነበር። እነሱስ አሜሪካ ተቀምጠዋል፣ እነሱስ ዩጋንዳ ተቀምጠዋል። አንዱ ዩጋንዳ የተቀመጠ ነው። በነገራችን ቤተሰቦች አዘን ላይ ተቀመጡ ተብሎ ተይዟል። ባለፈው እንግዲህ ወደ አገዛዙ ገብተው የጽንፈኛው ቡድን ድብቅ ተልዕኮ የሚል ዶክመንተሪ ላይ ተሳትፈው ነበር። ዛሬ እስኪ ያረጋል አያና የት ነው ያለው ብላችሁ ጠይቁ። ኤርሚያስ ለገሰ ስለ ታማኝነት ሲዋራ አስባችሁታል? አበበ ቶላ ፈይሳ ስለ ታማኝነት ሲዋራ አስባችሁታል? ትናንት በወያኔ ጊዜ የፖለቲካል ሳታየር ጽፋለሁ እያለ ለህዝብ ታገላለሁ ሲል የነበረ ዛሬ የቶላ ቤተሰብ ነው ወደ ስልጣን የመጣው እና በዛ ላይ ደግሞ እኔን ክፍያ እየከፈለኝ ነው ብሎ አገዛዙን እያገለገለ የሚገኘው አበበ ቶላ፣ ታዲዮስ ታንቱን ያሳሰረው አበበ ቶላ እና ኤርሚያስ ለገሰ የከፈለ ሁሉ እንደ ሞንታርቦ የሚያስጮኸው ኤርሚያስ ለገሰ ጋዜጠኞች ለሙያቸው መታመን አለባቸው ምናምን እያሉ ትናንት ሲያወሩ ነበር። በነገራችን ላይ ያረጋል አያና የተናገረውን ነገር ስትመለከቱ እንደተገረፈ ነው የሚገባችሁ። የተገረፈ ነው በዚያ ልክ ሊቀባጠር የሚችለው። የሚያውቀውን ብቻ አይደለም እኮ የማያውቀውንም ጭምር ሲቀባጥር ነበር። የሚፈለገውን ብቻ እኮ አይደለም፣ ብአዴን እንዲወራ የማይፈልገው ሁሉ ሲናገር ትሰሙታላችሁ። ያልዋሸው ያልፈረጀው አካል ታገኟችንም ብአዴኖችን ጭምር መድረኩን የሚመሩትን ጭምር ፋኖ ጋር ትሰራላችሁ እያለ ሲወነጅላቸው ነበረ እና ከአንድ ቀን በፊት ስብሰባ መኖሩን ሰምቶ ሻይ ቤት ሲወራ ሰምቶ ከአዳራሹ መገኘቱን ይናገራል ያረጋል።
ቀኜ የሚባል አደረጃጀት መኖሩን ይናገራል። ቀኜ የወረዳ የዞን ሲቪል ሰርቫንቶችን በአጠቃላይ ያካተተ የቀኝ አደረጃጀት ተግባራዊ መደረጉን ይናገራል። አዳራሹ ውስጥ ያሉትን አመራሮች ይወነጅላቸዋል። ባዕዳኖችን ፋኖች ናቸው አብዛኞቻችሁ ሲላቸው ትሰማላችሁ። የፋኖ ኃይለኛ ደጋፊ የሃይማኖት አባቶች ናቸው ይላል። የሃይማኖት አባት የተባለ በሙሉ የፋኖ ደጋፊ ነው በማለት ሲናገር ትሰሙታላችሁ። የሃይማኖት አባቶች አግቱኝ ብለው ፋኖች ጋር ከተስማሙ በኋላ 800 ሺህ ብር ሰጥተው ወጥተዋል በማለት ይናገራል። የሃይማኖት አባቶችን በብዛት ሲወነጅላቸው ትሰማላችሁ። ከሀገር እናስወጣህ ተብዬ በህግ የሚያስጠይቅ እንጂ ከሀገር የሚያስወጣ ስራ ስሰራ አልኖርኩም ብዬ ነው ለመንግስት እጄን የሰጠሁት በማለት ይናገራል። ታቦት እየተሸጠ መሳሪያ እየተገዛ ነው ይላል። አስባችሁታል? የጎጃም አማራ ለማተቡ የሚኖረው አማራ ታቦት እየሸጠ ነው በማለት ሲወነጅል ትሰሙታላችሁ። እናቱም በድሽቃ ስለገደለ አርበኛ ያወራል። አቤት 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 አቤት! እንደዚህ አይነት ቀዳዳ የሆነ ሰው እኔ አይቻላቅ። እናቱም በድሽቃ የገደለውን አርበኛ ሲያወራ ሰምታችኋል። ስለዚህ አርበኛ እስኪ ሰምተነው እንመለስ። እናቱን የገደለ ማለት ነው። የገደለበት ምክንያት እንዴት እንደው ታውቃላችሁ? እናቱ ራብ ጠማኝ ብላ እየለመነች ነው የምትበላ። 50 ሺህ ብር እንችላታል በቦታው ስለነበሩ እንዳትለምኝ የኔ እናትማ መለመን የለብሽም እንዳትለምኝ አላት። አይ ልጅ ይሄን ገንዘብ ስታመጣው እኮ ህዝብ እያስለቀስክ ነው። ከድሃዎችና ከኔ የቢጤ ያመጣውን ገንዘብ ማን ያልበላ ምን እየለመንኩ እበላለሁ ስትለው በዚህ ቃል ነው ደውሎ ይገድላት። አንዱ የፋኖ አመራር እናት በልመና ነበር የምትተዳደሩ አለ። ከዛ እናቱን ጠራትና እባክሽ እንግዲህ እኔ እናቱ ነሽ በልመና መኖር የለብሽም፣ ስለዚህ ይሄንን 50 ሺህ ብር ያዥና በዚህ እየሰራሽ ኑሪ ብሎ 50 ሺህ ብር ሲሰጣት ይሄ እኮ ከህዝብ ነጥቀህ ዘርፈህ ያመጣው ስለሆነ እኔ የህዝብ ብር አልበላም በማለት ስትለው ተበሳይቶ በዲሽቃ ነው ደግሞ ያስገደላት። ተቀባይነት እንዲያገኝ ታሪኩ በክላሽ ብታስተካክለው ምን ትሆናለህ? በዲሽቃ አስተበደባታለ። በዲሽቃ አስደብድቦ እናቱን አስገደላት በማለት ሲናገር ትሰሙታላችሁ። ዘመነ ካሴን ተውት፣ እንደ ጉድ ነው የሚያንቋሽሸው። የሀገር ሽማግሌ በሙሉ አሰላለፉ ከፋኖ ጋር መሆኑን ይናገራል። ሳር ቅጠሉ ሁሉ የፋኖ ደጋፊ ብቻ ሳይሆን ፋኖ መሆኑን ይናገራል። እነ መሐመድ ተሰማ አልገባቸውም፣ እነ አብዲ ሁሴን አልገባቸውም እንጂ ያረጋል ያስተላለፈው መልእክት ቅኔው ሲታይ ወርቁ ሀገር ምድሩ እንዳለ ጎጃም ላይ ፋኖ ነው የሚል ነው። ከላይ ስትመለከቱት ፋኖን የማንቋሸሽ የማጥላላት ዘመቻ ይመስላችኋል። ውስጥ ስትገቡ ግን ያረጋል ንግግር ለተሰብሳቢውም ሆነ በሚዲያ ለተከታተለው የሚያስተላልፈው መልእክት አገር ምድሩ እንዳለ ጎጃም ላይ ፋኖ መሆኑን ነው። ከዛ ውጭ የምትከተሏቸው ሚዲያዎች እና ሳየ ደርቤ በመረጃ ቲቪ የሚያወሩትን እየሰማችሁ ነው ወይ? እኔን እኮ ተረሽኗል ብሎ ተናግሮ ነበር በማለት ሲከሰን ትሰማላችሁ። ተረሽኗል ተገድሏል ተብሎ ድንኳን ሁሉ ተጥሎ ነበር ብሎ ይናገራል። እንግዲህ በሚዲያ የተከታተላችሁት ነው፣ የጠለስ ሚዲያ ታዳሚ የሆናችሁ። እኔ ተገድሏል አላልኩም፣ ታስሮ እየተገረፈ ነው ያልኩት። ይሄ ልጅ የተናገረውን ንግግር ስትመለከቱ ደግሞ ታስሮ ሲገረፍ እንደነበር ትረዳላችሁ። ከአንድ ቀን በፊት ሻይ ቤት ላይ ሲወራ ሰምቼ ነው አዳራሹ የተገኘሁት ብሎ ተናግሯል። እውነቱ እንደዛ አይደለም። የ17 ደቂቃ እንዲናገር የተፈቀደለት በደንብ ስክሪፕት አስጠንተው ነው ያመጡት። በነገራችን ላይ ሁለት አይነት የመረጃ ፍልሰት ሊከሰት ይችላል። ባለፈው ኤልያስ መሰረትን ምን አደረጉ መሰላችሁ? የውጭ ጉዳይ ሚኒስትር ዴኤታ የነበረችው ወይዘሮ ብርቱካን አያሌው ከአገር ወጥታ በሀገር አሜሪካ ጥገኝነት ጠይቃለች የሚል መረጃ ሰጡት በተለያዩ ሶርሶች አማካኝነት። ከዛ ኤልያስ መሰረት ያንን ዘገበ። እሱ በዘገበው ማግስት ብርቱካን አያሌው ከጠቅላይ ሚኒስትሩ ጎን ቁጭ ብላ እንድትታይ ተደረገ፣ በጎንደር መድረክ ላይ ማለት ነው። ከዛ ኤልያስ መሰረት ላይ መሰረት ሚዲያ ላይ ዘመቻ ሲከፍቱ ታየ። በዚህ መልኩ የማሳሳት ስራ ይሰራል። ሁለተኛው ግን እውነተኛ መረጃ ሲወጣ መረጃውን ሐሰተኛ ለማስባል የማስተካከያ ስራ ይሰራል። ለምሳሌ በእኔ እምነት ያረጋል አያሌውን በተመለከተ የደረሰ መረጃ ውሸት ነው ብዬ አላምንም። የተናገረውን ንግግር ስትሰሙት እንኳን የጠለስ ሚዲያን እየተከታተላችሁ ይቅርና ስለመገረፉ መረጃ የሌላችሁ ሰዎች በሙሉ ያረጋል የተናገረውን ስትሰሙ ይሄ ልጅ ከጀርባው አስገዳጅ የሆነ ሁኔታ እንዳጋጠመው ትረዳላችሁ። ህዝቡን ሲከዳ ታያላችሁ። ማተቡን ሲበጥስ ታያላችሁ። የጎጃም ተወላጅ ሆኖ በዛ ደረጃ የሃይማኖት አባቶችን ሲያንቋሽሽ ታያላችሁ።
ነገ በጭራሽ በሀገሩ ላይ እንዲኖር የማያስደርገውን ንግግር ማድረጉን ትረዳላችሁ። በፍጹም ይሄ ልጅ ነገ ከነገ ወዳ ከህዝብ ጋር ተቀላቅሎ መኖር የሚችል ልጅ አይደለም እና የትኛውም አርበኛ ባላደረገው መልኩ በዚህ ልክ ሲቀደድ መታየቱ ተገርፏል የተባለው እውነት መሆኑን የሚያረጋግጥ ነው። በነገራችን ላይ አንድ ቶርች እየተደረገ ሰው የሚያሳያቸው የባህሪ ለውጦች አሉ። በስነ ልቦናና ስሜታዊ ሁኔታዎች የስሜት ለውጦች ሊታዩበት ይችላል። እስከ ፒቲኤስዲ ሊታይበት ይችላል። ሰዎችን አለማመንና ጥርጣሬ ሊታይበት ይችላል። የጥፋተኝነት ስሜት የሚሰማ ሆኖ ሊከሰት ይችላል። አንድ ሰው አካሉ ከሚቋቋመው አእምሮ ከሚቋቋመው በላይ ግልፊያ ካስተናገደ የጥፋተኝነት ስሜት፣ ሰዎችን ያለማመንና የጥርጣሬ የማንነት ቀውስ፣ ኃይሌ አለርት የመሆን ወይም ከፍተኛ ንቃት ይዞ ሊወጣ ይችላል። ፍዝዝ ብሎ በፈዛዛነቱ የምታውቁት ሰው ኃይለኛ የሆነ ቶርች ሲፈጸምበት የሚገርም ንቃት ተጎናጽፎ ሊወጣ ይችላል። ስለዚህ ያረጋልም በዚያ መድረክ ላይ የታየበትን ሁኔታ ስትመለከቱ ከፍተኛ የሆነ ግርፊያና ስቃይ እንዳስተናገደ ትረዳላችሁ። የባዕደን ካድሬ እንኳ ሊናገር የማይችለውን ነገር ሲናገር ነበር። የፋኖ አመራሮችን ለማጠልሸት በጣም ርቀት ተጉዞ ማንንም ሊያሳምን የማይችል ንግግር ሲያደርግ ነበር። አዳራሹ ውስጥ ያለው ህዝብ ጆሮውን በመዳፉ ያፍነው ደስ ይለው ነበረ። በተረፈ ግን እዛው እኔ የተናገርኩት ቪዲዮ ላይ ስለነ አርበኛ አሰግድ እና ስለሌሎችም አርበኞችም ጠይቄ እንደነበር የሚዘነጋ አይደለም። አርበኛ አሰግድን ትናንትና እጅ ሰጥቶ ገባ ብሎ ብልጽግና ፕሮፓጋንዳ ከሰራ በኋላ የት ነው ያለው? አሁን አርበኛ አሰግድ የት ነው ያለው? አርበኛ አሰግድ ያለበትን ሁኔታ ስታስቡት እጅ ከሰጠ አርበኛ የሚጠብቅ ስራ እኮ አይደለም እየተሰራበት ያለው። በአጋጣሚ እጃቸው ገባም የፈልጉትን ፕሮፓጋንዳ ሰሩበት። አሁን ላይ ግን አርበኛ አሰግድ ጥሩ ሁኔታ ላይ እንዳልሆነ መገመት የሚከብድ አይደለም። በተመሳሳይ መልኩ ይህንን ልጅ አስረው ሲገርፉት ነበር የከረሙ። እስር ቤት አስገብተው ሲገርፉት ነበር። የግርፊው ዓላማ የተለያዩ ምክንያቶች ሊሆን ይችላል። አንደኛ የምታውቀው ሚስጥር አውጣ የሚል ሊሆን ይችላል። አንድ ሰው የሚገረፍበት ምክንያት የምታውቀው ሚስጥር አውጣ እና ያለህን መረጃ አምጣ በሚል ምክንያት ሊገረፍ ይችላል። ሁለተኛ ደግሞ እኛ የምንፈልገውን አውራ ወይም እኛ የምንፈልገውን ስራ ተብሎ ሊገረፍ ይችላል። እኛ የምንፈልገው መድረክ ላይ እንደዚህ ብለህ አውራ፣ አላወራም ካለ ይገረፋል ማለት ነው። ስለዚህ ያረጋልም ያደረገው ይሄንን ነው። የሚያውቀውን ብቻ ሳይሆን የማያውቀውንም ጭምር እስኪለፈልፍ ድረስ ገርፈው ሲያሰቃዩት ከከረሙ በኋላ ወደ አዳራሹ እንዳመጡት የሚያመላክት ነው። በተረፈ ግን ከመድረኩ እንዳጠቃላይ ምን ተረዳው በሚለው ጉዳይ ላይ የራሴን ምልከታ ወደ እናንተ ሳደርስ ወደ ጎቦቹ ህሊናቸውንና ሃይማኖታቸውን በሚያስክድ ሁኔታ ውስጥ መውደቃቸውን ተረድቻለሁ። እጃቸውን ሰጥተው ገቡ የተባሉ አርበኞች ሃይማኖታቸውንም ህሊናቸውንም በሚያስክድ ሁኔታ ውስጥ መውደቃቸውን ተረድቻለሁ። ቅንጣት ታክል ነፃነት እንደሌላቸው ነው የተረዳሁት። ያረጋልን ሙሉ ንግግር ስትሰሙ 17 ደቂቃ ከነ አብዱ ሁሴን በማስከተል እንዲናገር የተፈቀደለት እሱ ነው እና የተናገረውን ስትረዱ ግን ከፍተኛ የሆነ አፈና ውስጥ እንዳሉ ትረዳላችሁ። ስጋት ውስጥ እንዳሉ ትረዳላችሁ። ህዝቡን አሳልፈው ሰጥተው ራሳቸውን ለማዳን እየተፍገመገሙ መሆናቸውን ትረዳላችሁ። ያረጋልን ንግግር ስትመለከቱ የሃይማኖት አባቶችን እንዳጠቃላይ የጎጃም አማራን አሳልፎ ሰጥቶ፣ መንግስት ሰራተኛውን አሳልፎ ሰጥቶ፣ ቀሳውስትን አሳልፎ ሰጥቶ፣ የሀገር ሽማግሌዎችን አሳልፎ ሰጥቶ ራሱን ለመታደግ ጥረት ሲያደርግ ትመለከታላችሁ። እኔ ቅጣት የሚገባኝ ሰው ነኝ፣ ከሀገር እናስመልጥ 1 ሚሊዮን ብር ሰጥተን ብለውኝ እኔ ቅጣት ይገባኛል ብዬ ነው እያለ ሲቅለሰለስ ታያላችሁ። ስለዚህ ንግግሩ እንዳጠቃላይ ስትወስዱ ህዝቡን አሳልፎ ሰጥቶ ራሱን የማትረፍ ስራ እየሰራ መሆኑን ትረዳላችሁ። ሌላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመቼውም ጊዜ በላይ ታርጌት መደረጓን ተገንዝቤያለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እና አብይ አህመድ እስካሁን ድረስ በርካታ ግፍና በደል ፈጽመውባታል። ግን እስካሁን የፈጸሙት ወደፊት ከሚፈጽሙ ጋር ሲነጻጸር በፍጹም ሊወዳደር እንደማይችል ገብቶኛል። በቀጣይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶችን ታርጌት ያደረገ ዘመቻ ሊያካሂዱ መሆኑን ተረድቻለሁ። ያለ ጥፋታቸው ጥፋት ያለ ስማቸው ስም በመስጠት በቀጣይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ላይ አባቶች ላይ ከፍተኛ የሆነ የጥፋት ዘመቻ ሊያካሂዱ ማቀዳቸውን ተረድቻለሁ።
የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ኢትዮጵያ ውስጥ ማጆሪቲ እንጂ ማይኖሪቲ አይደለችም። ማይኖሪቲ ወይም የህዳጣን ብለው ከሚታሰቡ ሃይማኖቶች በታች የሆነ ትሪትመንት እያገኘች ያለች ቤተክርስቲያን ነች። ስለዚህ ይሄ ሊከሰት የቻለው ደግሞ እናንተ ቀጥተኛ ወደሆነ ትግል ውስጥ መግባት ባለመቻላችሁ የተነሳ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃን ቁጭ ብላችሁ ምን ይሻላል ሟ ተዋሕዶ ተብሎ እየተፈረጀ በዚህ ደረጃ አባቶቻችን እየተጠለጠሉ በዚህ ደረጃ ገብረውም ሰግደውም እግዚአብሔርን ክደው እኮ ብዙ አባቶች እኮ ለብልጽግና ለወድድ እኮ ገብረዋል። ለኦህድድ እየሰገዱ ይገኛሉ። ያም ሆኖ ግን ሳናጠፋት አናርፍም ብለው እየተንቀሳቀሱ ነው። ስለዚህ ቁጭ ብላችሁ ልትመክሩ ይገባል። የሚፈልጉትን ነገር ፈጥራችሁ ልታሳዩአቸው ይገባል። አማራው ትናንትና እንኳን ጠመንጃ አንስቶ ሊታገለን ይቅርና ሰላማዊ ሰልፍም እኛ ካልፈቀድንለት አይወጣም፣ ሰጥ ለጥ አድርገን እንገዛዋለን ሲሉ ነው ዛሬ ወጥቶ መከራቸውን እያበላቸው ያለው አብይ አህመድ። ምነው አማራ ጋር ባልተጣላሁ ኖሮ፣ ምነው አማራን ባልነካሁት ኖሮ ያለ በጸጸት እስኪሰቃይ ድረስ ዛሬ ፋኖ የማይጨበጥ የሳት አለሎ ሆኖ እያስቸገራቸው ያለው ትናንትና ከመጠን በላይ ሲንቁት ስለነበር ነው። የናቁት ያስረግዛልና የሚባለው ትናንት ምንም አያመጣም አማራው ሲባል መዓት ነገር ማምጣት እንደሚችል አሳይቷቸዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃን ቁጭ ብላችሁ ከተነጋገራችሁ ቤተክርስቲያኗም አማኞቿም ተከብረው የሚኖሩበትን አገር መፍጠር ትችላላችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞችን ሰለባ በማድረግ እድሜውን ማራዘም የሚፈልገውን አገዛዝ አሽቀንጥሮ መጣል ይቻላል። ሰሞኑን አይታችኋል አይደል? ሰሞኑን በወሎ አካባቢ የሚሰራውን ነገር አይታችኋል። የሚለጠፈውን ታፔላ አይታችኋል። በየቦታው እነዚህ የምታዩዋቸው ታፔላዎች ወሎ ላይ የተለጠፉ ናቸው። እኔ ቃሉ ላይ ችግር የለብኝም፣ መልእክቱ ላይ ችግር የለብኝም። ግን ከመልእክቱ ጀርባ ያለው ፍላጎት ምንድነው? ወሎ ላይ የሃይማኖት ግጭት መቀስቀስ ነው ጌታዬ። የሃይማኖት ግጭት መቀስቀስ በፕሮቴስታንትና በኦርቶዶክስ መካከል፣ በኦርቶዶክስና በሙስሊም መካከል የሃይማኖት ግጭት በመቀስቀስ መኖር የሚፈልግ የመጨረሻ የመንግስትነት ለዛ የሌለው አገዛዝ ነው ኢትዮጵያ ዙፋን ላይ የተቀመጠው። ይኸው ወሎዮች ይሄን ነገር ልታስቆሙ ይገባል። የወሎ አማራ ሙስሊሞችም ኦርቶዶክሶችም ይሄን ነገር ማስቆም አለባችሁ። በየቦታው የሚተከለው ታፔላ ዓላማው ምንድነው ብላችሁ መጠየቅ አለባችሁ። ፕሮስፐሪቲ የሚፈልገው ሙስሊሞች እንደዚህ አይነት ታፔላ እንደለጠፉት ሁሉ ኦርቶዶክሶች ደግሞ ማርያም ታማልዳለች እያሉ እንዲለጥፉ ነው የሚፈልገው። ፕሮቴስታንቶች ኢየሱስ ጌታ ነው እያሉ እንዲለጥፉ ነው የሚፈልገው። በሃይማኖት እንድንባላ ነው የሚፈልገው። ህዝቡ በሃይማኖት ሲባላ ቁጭ ብሎ እየዘረፈ ሊበላ ነው የሚፈልገው አገዛዝ። ስለዚህ ይህን ጉዳይ ማስቆም ይገባል። በዋናነት ደግሞ ይህን ነገር ለማስቆም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃን ውስጡን ከመርመጥመጥ ወጥታችሁ እየመጣ ያለውን ችግር በገሃድ መጋፈጥ ያስፈልጋል። ከዛ ችግር ለመውጣት የሚያስችል መፍትሄ መዘየድ ያስፈልጋል። ኤኒዌይስ ግን እና አብይ አህመድ ትናንትና ያረጋል አያኖን አንደበት በመጠቀም የተናገሩን ንግግር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ከመቼውም ጊዜ በላይ ታርጌት መደረጓን የሚገልጽ ነው። የመንግስት ሰራተኞች ምንጠራ እንደሚያካሄዱም ይፋ ሆኗል። የመንግስት ሰራተኞች ምንጠራ እና ያረጋል አያኖ የወረዳ እና የዞን መንግስት ሰራተኞች በሙሉ የቀኝ ወጣቶች ንቅናቄ አባላት መሆናቸውን ተናግሯል። ስለዚህ ይህንን ያደረጉበት ምክንያት ደግሞ በቀጣይ መንግስት ሰራተኛው ላይ ምንጠራ ለማካሄድ ስላሰቡ ነው የሚል አስተሳሰብ አለኝ። በተረፈ ግን ያረጋል አያኖ የተናገረው ንግግር አንድ እውነት አይገኝበትም። አንድ እውነት እናቱን የገደለው አርበኛ ልትሉ ትችላላችሁ። ስለነ ዘመነ ካሴ የተናገረውን መመልከት ይቻላል። ታቦት እየተሸጠ ነው አለ። ታቦት ሽጦ የጎጃም አማራ ጥይት ሲገዛ አስባችሁታል? ስለኔም ራሱ የተናገረውን መመልከት በቂ ነው። እኔ ታስሮ እየተገረፈ ነው ያልኩት፣ ተረሽኗል አላልኩም። ግን ታስሮ እየተገረፈ ነው ተብሎ ተዘግቧል ብሎ ቢናገር አዳራሹ ውስጥ የነበረው ህዝብ አዎ አንተማ ተገርፈሃል፣ ሳትገረፈው እንዴ በዚህ በጤና እንደዚህ የምትቀላምደው የምትናገረው ንግግር ከተገረፈ ሰው የሚጠበቅ ነው እንደሚሉ ስለሚያውቅ እናሳየ ደርቤ እኮ ተረሽኗል ብለው ነበር። እኔ ግን እዚህ የቆምኩት ሙታቃሌ ነው እንደ የቆመው ያለ ሲናገር ነበረ። እና በአጠቃላይ የተናገረው ንግግር መገረፉን የሚያሳይና አንድም እውነት ያልያዘ ነው ማለት ይቻላል።
ሌላኛው መረጃችን የኢትዮጵያ ምድር ባቡርን ይመለከታል። የኢትዮጵያ ምድር ባቡር አሁን ስልጣን ላይ ያለውን አገዛዝ ስራ በሚገልጽ መልኩ የሚገርም መለያዊ ስራ ፈጽሟል። ይሄው ምንድነው? ትናንትና ኢሬቻ የሚከበርበት ሰዓት ላይ በወርሃ መስከረም ማለት ነው ኢሬቻን ሊያከብሩ ወደ አዲስ አበባ የሚመጡ ተጓዦችን በነፃ ትራንስፖርት አገልግሎት እንደሚሰጥ ገልጾ ነበር። የኢትዮጵያ ምድር ባቡር ኢሬቻን ለማክበር ወደ አዲስ አበባ ለሚመጡ ኦሮሞዎች በነፃ ትራንስፖርት ይሰጣሉ ብሎ ነበር። በማስታወቂያው እንደምታዩት ከ10,000 በላይ ኢሬቻን ሊያከብሩ ወደ አዲስ አበባ ይመጣሉ ተብለው ለሚታሰቡ ዜጎች የትራንስፖርት አገልግሎት በነፃ እንደሚሰጥ ገልጾ ነበር። ኢሬቻ ሃይማኖታዊ በዓል ነው። ሃይማኖትና መንግስት ደግሞ የተለያዩ ናቸው ተብሎ ይታሰባል። ይሁንና ኢሬቻ ፖለቲሳይዝ በመደረጉ የተነሳ አገዛዙ ልክ እንደ ግንቦት 20 የድል በዓል አድርጎ የሚያከብረው በመሆኑ የተነሳ ትናንትና የነፃ ትራንስፖርት ሲሰጥ አይተናል። የሚገርመው ነገር ታዲያ ይሄን እንዳይመስላችሁ ኢሬቻን ወደ አዲስ አበባ ለማክበር ለሚመጡ ዜጎች የነፃ ትራንስፖርት መሰጠቱ አይደለም የሚገርመው። በተመሳሳይ መልኩ ቁልቢ ገብርኤልን ለማክበር ወደ ሐረር ለሚሄዱ ተጓዦች የታሪፍ ጭማሪ አድርጎ መምጣቱ ነው አስገራሚው ነገር። ቁልቢን ከሚያከብሩ ዜጎች ገቢ ለመሰብሰብ አቅዶ ከፍተኛ የሆነ የታሪፍ ጭማሪ አድርጓል። እንደዚህ ይላል የወጣው ፕላን ትሪፕ ላይ እንደዚህ ይላል። ቁልቢ ስፔሻል ራውንድ ትሪፕ ይላል። ሬጉላር ሲት መደበኛ ወንበር ማለት ነው 6849 የኢትዮጵያ ብር። ኢኮኖሚክ ቤድ አፐር 7951 ይላል። ኢኮኖሚክ ቤድ ሚድል 9603 ይላል። ኢኮኖሚክ ቤድ ሎወር 10154 ብር። የኢትዮጵያ አየር መንገድ ራሱ በዚህ ደረጃ የሚያስከፍል አይመስለኝም። ቪአይፒ ቤድ አፐር 11800 ብር፣ ቪአይፒ ቤድ ሎወር 12324 ብር። ቁልቢ ስፔሻል ትሪፕ ዲፓርቸር ዲሴምበር 25 ታህሳስ 16 ይላል። ከ2 ሰዓት ጀምሮ እስከ ታህሳስ 30 ነው። ታህሳስ 30 ነው። ይህን ያወጡት እነማን ናቸው? እነ ታከለ ኡማ ናቸው። እንግዲህ አስባችሁታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቁልቢ ማለት ከፍተኛ የሆነ ገቢ የሚያገኝበት ነው። የኦሮሚያ ክልል ከፍተኛ የሆነ ገቢ ቁልቢ የሚያገኘውን ገቢ ሰብስቦ የሚረከበው አሁን ላይ የኦሮሚያ ክልል ነው እና ይህም በዓል የሚያከብሩት ደግሞ ኢትዮጵያውያን ናቸው። እንደ ማንኛውም በዓል ሁሉ ግን ስልጣን ላይ ያለው አገዛዝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገለጫዎችን፣ በዓላትን ማደብዘዝ፣ ማጥፋት የሚፈልግና ባዕድ አምልኮን ማስፋፋት የሚፈልግ በመሆኑ የተነሳ ትናንትና የነፃ አገልግሎት ሲሰጥ የነበረው የኢትዮጵያ ምድር ባቡር አሁን ላይ የታሪፍ ጭማሪ አድርጎ መጥቷል። ይሄን አገዛዝ ነው ፋኖ እየታገለ ያለው። ይሄን አገዛዝ መላው ኢትዮጵያውያን ሊታገሉት ይገባል። በየቀኑ የሚያደርገውን ነገር ስትመለከቱ ለትግል የሚያነሳሳ ቤቱ የተቀመጠ ለትግል እንዲወጣ የሚያደርግ እንጂ ለትግል የወጣ ተመልሶ ወደ ቤቱ የሚመጣ የሚያደርግ ስራ አይደለም የሚሰራው። ሌላው አርበኛ መስረስ ማረ በፌስቡክ ገጹ ዛሬ አንድ ወሳኝ መልእክት አስተላልፏል። አጭር ስለሆነ ላንብብላችሁ። የፕሮፓጋንዳ ጋጋታ ከመንገዳችን አያቆመንም። የምንናገረውን እየፈጸምን የፈጸምነውን እየተናገርን እንቀጥላለን። በዚህ የጦርነት ሂደት አገዛዙን ያላንከራተትንበት ቦታ የለም። ከሶማሌላንድ እስከ ጅቡቲ፣ ከኤርትራ እስከ ፖርት ሱዳን፣ ከቀይ ባህር እስከ አባይ ግድብ፣ ከድሮን ፌስቲቫል እስከ ባሌ፣ ከምክክር ኮሚሽን እስከ አፍሪካ ህብረት፣ ከኢጋድ እስከ ሰላም ካውንስል ሁሉንም ተዟዝሮ ውርደትን ብቻ እንዲከናነብ አድርገነዋል። ሀቀኛ ዓላማ የያዘው የፋኖ ተጋድሎ ያሸንፋል ይላል አስረስ ማረ። በየዕለቱ ግፍ እየተፈጸመበት ያለው የአማራ ህዝብ የነፃነት ችቦውን ያበራል። የጨፈጨፉን፣ መንገድ ዘግተው ያዳዩን፣ በመጥፋታችን ላይ የተሳተፉና የተዘባበቱ ሁሉ ለፍትህ ይቀርባሉ። የሂትለርን ሰዎች የዳኘው የኑረንበርግ ችሎት እንዲቋቋም ዓለም ባይተባበረን እንኳን ለፍትህና ለርትዕ ቀናይ የሆነው ህዝባችን በድሉ ማግስት ግፈኞችን በፍትህ ይፋረዳቸዋል። ወደ መጨረሻው መንገድ የሚወስደን መንገድ መራር መስዋዕትነትና ጽናት የሚጠይቅ ቢሆንም ይሳካል። አልመጣም ሲሉት መጣውን ገና ንፋስ ያዘለው መስሎ ደመና እንዲል ዳኘው አለ። የአገዛዙ ቅልብ ካድሬ ድንፋታው ልክ ባጣበት በዚህ ዕለት አስደናቂዋ 74ኛ ክፍለ ጦር በከፈተችው ድንገተኛ ማጥቃት ደብረ ወልቅ የከተመውን አገዛዙን ሰራዊት ሙሉ በሙሉ መደምሰስ ችላለች ይላል አስረስ ማረ። ሌሊቱም በጀመረው የአገዛዙን ሰራዊት የማጥቃት ኦፕሬሽን በርካታ ኃይል ተደምስሷል፣ ተማርኳል።
የአገዛዙ ካድሬም ተሸኝቷል። ይህም ትግል ይቀጥላል ይላል አስረስ ማረ ያጋራው መልእክት። በነገራችን ላይ ደብረ ወርቅ ላይ ዛሬ የተከሰተው ገድል በቃላት የሚገለጽ አይደለም። እስካሁን ድረስ በአማራ ትግል ውስጥ ከተመዘገቡ ድሎች መካከል አንዱ ተብሎ ሊጠቀስ የሚችል ጀብዱ ዛሬ ደብረ ወርቅ ላይ መመዝገቡን የደረሰ መረጃ ያመለክታል። እስካሁን ድረስ በቁጥር ተዘርዝሮ ባይወጣም በተለይ ደግሞ አድማ በታኝና ሚኒሻ እንደ ጉድ የረገፈበት ሆኗል። ትናንትና ፍኖተ ሰላም ላይ ፖለቲካ ሲሰራ ፕሮፓጋንዳ ሲነዛ የነበረው አገዛዝ ዛሬ ደብረ ወርቅ ላይ ትናንቱ መድረክ የሚያከሽፍ ኃይለኛ የሆነ ዘመቻ አጋጥሞታል እና ከነ አይምባ ከዳሞቱ ጋር ሊወዳደር የሚችል ምናልባትም ከባድ መሳሪያ የተማረከበት ባይሆንም የሰው ኃይል ላይ ጉዳት በማድረስ ረገድ ግን ወሎ ላይ ከተመዘገበው፣ ጎንደር ላይ፣ ጎጃም ላይ፣ ሸዋ ላይ ከተመዘገቡት ትልልቅ ድሎች መካከል ሊመዘገብ የሚችል ድል ተመዝግቧል ዛሬ ደብረ ወርቅ ላይ። በተረፈ ግን አስረስ ማረ የሚጽፈውን ነገር ሳነብ፣ አስረስ ማረ የሚናገረውን ነገር ሳዳምጥ ውስጤን የሚሰማኝን ስሜት ልነግራችሁ አልችልም። አንድ እንኳን ባለፈው መሳይ ጋር ያደረገውን ቃለ መጠይቅ ከፍታችሁ ብትመለከቱ ቃላት እንኳን አይደናቀፍም። ቃላት አለመደናቀፉ አይደለም የሚገርመው፣ የሐሳብ ፍሰቱ ይገርማችኋል። በዛ ፍጥነት እየተናገረ ደግሞ የሐሳቡ ጥልቀት ከመጠን በላይ ያስገርማል። ባለፈው አንድ ሰው ጽፎ ነበረ ዋነኞቻችንን እናክበር የሚል እና አስረስ ማረ የአማራ ሕዝብ አሉኝ ከሚላቸው ዋነኞች መካከል አንዱ ነው። የአማራ ሕዝብ በዚያ አጣብቂ ሰዓት ላይ የአማራ ሕዝብ ይታደጉ ዘንድ ከተላኩ ልሂቃን መካከል አንዱ ነው። ወደ ሚዲያ በመጣ ቅጽበት አንዲት መስመር ጽሑፍ ጽፎ ያገዛዙን የሀገር ፕሮፓጋንዳ ድባቅ የሚመታ ሚዲያ ላይ መጥቶ ሲናገር ሁሉም ሰው ከፍቶ በጉጉት የሚያዳምጠው ሲናገር ደግሞ ባዶ ፕሮፓጋንዳም አይደለም። እዛ ውስጥ ላይ በጣም ብዙ አይነት ዕውቀትና እይታ ነው የምታዩት እና ዛሬ የሚያስተላለፈው መልእክት በጣም ወሳኝ መልእክት ነው። የሂትለርን ሰዎች የዳኛው የኑረምበርግ ችሎት እንዲቋቋም አለማይተባበረን እንኳን ለፍትህና ለርትዕ ቀናኢ የሆነው ህዝባችን በድሉ ማግስት ግፈኞችን በፍትህ ይፋረዳቸዋል በማለት ወሳኝ መልእክት አስተላልፏል። ይሄንንማ ካላየንማ እውነት ከመንበር የለህማ ነው ያለው አያሙሌ። እውነት ከመንበሩ የለማ። የአማራ ህዝብ እንደዚህ መጫወቻ ሆኖ በየቦታው በሃይማኖቱ በማንነቱ ፍዳውን እየበላ ፍትህ ሳይቀረማ እውነት ከመንበሩ የለማ። ሌላው እንግዲህ አማራ ወደ ትግል የገባው በቂ ጥያቄዎችን አንግቦ መሆኑ ይታወቃል። በቂ እና አሳማኝ ጥያቄዎችን ይዞ ወደ ትግል ገብቷል። ከዛ ትግል ሊያስቆመው የሚችለው ነገር የጥያቄዎቹ መልስ ማግኘት ነው። እነዛ ጥያቄዎች ደግሞ መልስ ሊያገኙት የሚችሉት ፖለቲካዊ በሆነ መንገድ ነው መልስ ሊያገኙ የሚችሉት። ይህንን መረዳት የማይችለው አገዛዝ ግን ጉዳዩን ሃይማኖታዊ ሊያደርገው ይሞክራል። ፖለቲካዊ ሳይሆን ሃይማኖታዊ መፍትሄ ሊሰጠ ይሞክራል እና የሃይማኖት አባቶችን የሀገር ሽማግሌዎችን ሲያጨናንቃቸው ይታያል። ሂዳችሁ ማምጣት ትችላላችሁ፣ ልጆቻችሁ ናቸው እያለ ሲናገር ህዝቡንም አልተረዳውም፣ ፋኖንም አልተረዳውም፣ ዘመኑንም አልተረዳውም ለማለት የሚያስችል ነው። አስባችሁታል? የሆኑ ቄሶች ሂደው ወይ የሆኑ ሾሆች ሂደው እነ ምሬ ወዳጆን እነ ዘመነ ካሴን ለምነው ይዘዋቸው ሲመጡ አስባችሁታል? በጣም ነው የሚገርመው። ኃይለኛ የሆነ የህልውና አደጋ ተጋርጦበት እና ሳማኝ የሆነ ትግል ምክንያት ይዞ ወደ ትግል የገባን ፋኖ ስንት ሀብት እያላቸው እነ ምሬ ወዳጆ እኮ ስንት ሀብት ነበራቸው። ሌሎቹም የፋኖ መሪዎች በሀብት ረገድ ከማንኛውም የአማራ ኤሊት የሚያንሱ አልነበረም። ደህና ኑሮ ሲኖሩ የነበሩ ናቸው። ቤት የነበራቸው ናቸው። ተሽከርካሪ ምናምን የመሳሰለ ነገር የነበራቸው ናቸው። ያንን ትተው ወደ ትግል የገቡት የህልውና አደጋ ስለተጋረጠባቸው ነው። ከህዝባቸውም ጋር እንደ ግለሰብም የህልውና አደጋ ስለመጣባቸው ነው። ብዙዎቹ የአማራ ልሂቃን የሚገኙት እስር ቤት ውስጥ ነው። ስለዚህ መፍትሄው ፖለቲካዊ ቢሆንም አገዛዙ ግን የሆኑ ሸዎችን ልኮ የሆኑ ቄሶችን ልኮ ምሬ ወዳጆን አግባብቶ ሄኖክ አዲሴን አግባብቶ አስረስን አግባብቶ ዘመነ ካሴን አግባብቶ ሀብቴን ኢንጂነር ደሳለኝን አግባብተው ይዘውለት እንዲመጡ ይፈልጋል ማለት ነው። ምን አይነት ያስተሳሰብ ዝቅጠት ነው ይሄ? ምን አይነት ያስተሳሰብ ዝቅጠት ነው? ሪሊ አማራ ጥያቄ አማራ ትግል ሊቆም የሚችለው በፖለቲከኛ ወይስ በቄስ እና በሻይ? መልሱ በፖለቲከኛ ነው ሊቆም የሚችለው። መፍትሄው ሃይማኖታዊ ሳይሆን ፖለቲካዊ ነው።
ፖለቲካዊ ነው እና እውነቱ ይሄ ቢሆንም ግን እነ መሐመድ ተሰማ ሌሎችም ያገዛዙ ጀነራሎች የሃይማኖት አባቶችን አጣብቂኝ ውስጥ ሊከቷቸው እየሞከሩ ይገኛሉ። ምናልባት እርምጃ እንዲወሰድባቸው ልታደርጉ ትችላላችሁ። ምክንያቱም ኢቨን እኮ ቀሳውስቱ ራሱ ያለባቸውን ጫና እንደ ህዝብ የመጣባቸውን እኮ አደጋ የሚረዱ ናቸው። እዛ ሄደው በዳኝነት እንሰራለን ሲሉ የማሸማገል ስራ ሰርተን አገዛዙን እድሜ ልክ አማራውን እየጨፈጨፈ እንዲኖር እናደርጋለን ሲሉ እርምጃ ቢወሰድባቸው ራሱ ፈገግ ብለው እርምጃውን የሚቀበሉ ናቸው። ምክንያቱም ጥፋት እየሰሩ መሆኑን ይገነዘባሉ። ስለዚህ የአማራ ትግል ሊቆም የሚችለው ፖለቲካዊ መፍትሄ ሲሰጠው ብቻ ነው። ፖለቲካዊ ጥያቄ አንግቦ የገባ ኃይል ነው። የህልውና አደጋ አጋጥሞት የገባ ኃይል ነው። ለዚህ ደግሞ መፍትሄው ሃይማኖታዊ ሳይሆን ፖለቲከኛ ነው። ችግሩን የሚፈታው ቄስና ሸህ ሳይሆን ራሱ ፖለቲከኛው ነው። ሌላው እንግዲህ የአሜሪካ መንግስት በሀገሩ ያሉ ስደተኞችን ቲፒኤስ ላይ የሚገኙ ስደተኞችን ወደ ኢትዮጵያ ሊመልስ መሆኑን አሳውቋል። ከ5000 በላይ ኢትዮጵያውያን ይመለሳሉ ተብሎ ይጠበቃል። እና ይሄ በሆነ ሰዓት ላይ አንድ መንግስት ነኝ የሚል አካል ማድረግ ያለበት ምንድን ነው? ኑ ቶሎ አገር አላችሁ፣ ኑ ቶሎ ወገን አላችሁ፣ ኑ መንግስት አላችሁ የሚል መልእክት ነበር ማስተላለፍ የነበረበት። ይሁንና ግን ኦህዴድ መንግስት ተብሎ ሊጠራ የማይችል የመጨረሻ የማፊያ ስብስብ በመሆኑ የተነሳ አሁን በካድሬዎቹ በኩል ያስከፈተውን ዘመቻ ስትመለከቱ ታዝናላችሁ። እነ ኢንጂነር ይልቃል፣ እነ ገዱ አንዳርጋቸው፣ እነ ልደቱ፣ ሌሎችንም መዓዛ መሐመድ ፎቶቸው በኤአይ የተሰሩ ፎቶዎችን እያቀናበሩ ኑ ቶሎማ እስክትመጡ ድረስ ቸኩለናል፣ እስር ቤቱን ጸዳ አድርጉት፣ ካቴናውን አዘጋጁት እየተባለ ጮቤ ሲረገጥ ምን አይነት ያስተሳሰብ ዝቅታ ውስጥ ያለ መንግስት ኢትዮጵያ ውስጥ ስልጣን መያዙን ትረዳላችሁ። ምን አይነት አረመኔ መንግስት እንደመጣ ትረዳላችሁ። እነዚህ ዜጎች ሀገር እንደሌላቸው ውጡልኝ ሲባሉ መንግስት ነኝ የሚል አካል መንግስት ነው መቀጠል የሚፈልግ አካል ኑልኝ፣ ኑ እቀበላችኋለሁ፣ ሀገር አላችሁ፣ ወገን አላችሁ፣ መንግስት አላችሁ የሚል ፖለቲካ መስራት ነበረበት። መንግስት ሆኖ መቀጠል የሚፈልግ ቢሆን ነው ኑ መንግስት አላችሁ ነው መንግስት መሆኑን የሚያሳይ ነገር ማድረግ ነበረበት። ግን አልሆነም። ካቴናውን አዘጋጁት፣ እስር ቤቱን ጸዳ አድርጉት ነው እየተባለ ያለው። ኑ ቶሎ እስክናስራችሁ ቸኩለናል የሚል ፕሮፓጋንዳና ማስፈራሪያ እየተሰነዘረ ይገኛል። በነገራችን ላይ እነዚህ አገዛዙ ቀላጤዎች የሚጽፉትን ነገር እሱን ራሱ አሰናርቶ ማቅረብ ቢቻል የተሻለ መፍትሄ ማግኘት ይቻላል ብዬ አስባለሁ። ምንም እንኳን የትራምፕ አስተዳደር አሁን ላይ በህግ ነው የሚመራው፣ ይሄ ሰብአዊ መብት የዲሞክራሲ ምናምን የሚያሳስበው ነው ተብሎ ባይታሰብም በአማኑ ጊዜ ቢሆን ግን እነዚህ ሰዎች የሚጽፉት ጽሁፍ በቂ ጥገኝነት ለማግኘት የሚያስችል ነው፣ አሳይለም ለማግኘት የሚያስችል ነው። በሌላ በኩል ደግሞ የሚያጽናና ደስ የሚያሰኝ ነገር ተሰምቷል። ይኸውም ምንድን ነው? የኤርትራ መንግስት ወደ ኢትዮጵያ ስትገቡ እስር የሚያጋጥማቸውን አማራዎች ለመቀበል ዝግጁ ነኝ ብሏል። ኤርትራ ወደ ኢትዮጵያ ቢመለሱ ችግር የሚያጋጥመናል ብለው የሚያስቡ እንታስራለን ብለው የሚያስቡ አማራዎችን ለመቀበል ዝግጁ ነኝ ማለቷን ትንግርቱ ኤቢሲ ሚዲያ ላይ ሲናገር ነበር እና የኤርትራ መንግስት በዚህ አጋጣሚ ማመስገን እፈልጋለሁ። ኤርትራን ማመስገን እፈልጋለሁ። መጠጊያ ታዛ ላጡ ኢትዮጵያውያን ዛሬ የትኛውም ሀገር በሩን ቆልፎባቸዋል እና መጠጊያ ላጡ ኢትዮጵያውያን እኔ መጠጊያ ሆናለሁ ብላለችና ኤርትራን እናመሰግናለን። ውለታ ከፋይ አድርገን እንላለን። እነዚህ ወገኖች ወደ ቅዋሜ የገቡት ተገደው መሆኑን እንረዳለን። ፈቅደው አይደለም፣ ተገደው ሀገራቸው ላይ መኖር ተከልክለው ነው በስደት ሀገር እንዲኖሩ የሆኑት። እነዚህ ሰዎች በሀገራቸው ተከብረው ቡና እየጠጡ መኖር የሚፈልጉ ነበር። ተገደው ተሰደቱ እና ስደት ቦታ ላይ እንደዚህ አይነት አጋጣሚ ሲያጋጥማቸው መንግስት ነኝ የሚለው ኢትዮጵያን አስተዳድራለሁ የሚለው አገዛዝ ወህኒ ቤት አዘጋጅቼ እየጠበቅኳችሁ ነው የሚል ፕሮፓጋንዳ እየነዛ ባለበት ሰዓት ላይ የኤርትራ መንግስት ኑልኝ በማለቱ እናከብረዋለን፣ እናመሰግነዋለን። ሌላኛው መረጃ በአዲስ አበባ በሁሉም ጽህፈት ቤቶች፣ የወረዳ ጽህፈት ቤቶች የጠቅላይ ሚኒስትሩ የከንቲባዋና የፕሬዝዳንቱ ፎቶ እንዲለጠፍ ትዕዛዝ መተላለፉን የደረሰ መረጃ ያመለክታል። ለዚህም ፎቶ ለመለጠፍ ማለት ነው የተመደበው በጀት
10 ሚሊዮን ብር ነው ይላል። አብይ አህመድን የአዳነች አቤቤንና የፕሬዝዳንቱን ፎቶ ለመለጠፍ 10 ሚሊዮን ብር ተበጅቶ በየወረዳው እንዲለጠፍ ትዕዛዝ ተላልፏል ይላል። ሌላኛው ስለ ሞሰብ የደረሰ መረጃ ነው። አብይ አህመድ እንግዲህ ብዙ ጊዜ ስለ ሞሰብ ወይም አንድ ማዕከል አገልግሎት ሲናገር ነበር። አሁን ላይ የደረሰ መረጃ ምን ይላል? ሰላም አሳዬ ስለ ሞሰብ ታውቃለህ ወይም የአንድ ማዕከል አገልግሎት መረጃው አለ። ሲቪል ሰርቫንቱን በሚፈልጉት ሰው ለመሙላት የተጀመረ የአብይ ፕሮጀክት ነው ይላል። በጣም ብዙ መንገዶችን ሞክረው ነበር። ሪፎርም፣ ፈተና፣ አረስንቱ ያልሆን ሲላቸው ሞሰብ በሚል በሚዲያ በተቦጀነ ተቋም ስም መፈንቅለ ሲቪል ሰርቫንት እየሰሩ ናቸው ይላል። ተቋሙን የሚመራው የመጨረሻ ዘረኛ የሆነ የአምቦ ኦሮሞ ነው። ስሙ አቶ ዮናስ አለማየሁ ይባላል። እና ይህ ሰው የሚፈልገውን ሰው ብቻ እየሰበሰበ ይገኛል። ይህን ጉዳይ ለህዝብ አሳውቅልን የሚል መረጃ ደርሶኛል። በዚህ ጉዳይ ላይ ሰፋ ያለ መረጃ ያላችሁ ወገኖች ልትልኩልኝ ትችላላችሁ። ሌላኛው መረጃችን በአርማጭሆ የሚገርም ድል መመዝገቡን የደረሰ መረጃ ያመለክታል። ኦራል ጭምር የተማረከበት ተጋድሎ መድረጉን የደረሰ መረጃ ይገልጻል። በአርማጭሆ ቀጠና የአገዛዙ ሰራዊት በተገኘበት ሁሉ እርምጃ እየተወሰደበት እንደሚገኝና ፋኖ በርካታ ድል እያስመዘገበ መሆኑን ሰምተናል። በተመሳሳይ መልኩ በደቡብ ወሎ ለጋምቦ አካባቢ አፋባሃ ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል አሊኮር ሳጅን አደማሊ ወይም አባናዶ ክፍለ ጦር አንደኛ ሸዋንግዛው ካሳ ሻለቃ አባላት ትናንት ታህሳስ 6 2018 ዓ.ም በለጋምቦ ባካሄዱት ዘመቻ 5 አድማ ብተና አባላት እና 15 ሚኒሾች የህይወት ዋጋ መክፈላቸውን የደረሰን መረጃ ያመለክታል። በዚህም ተጋድሎ በድምሩ 2 ቲም የሚሆን የአገዛዙ ኃይል ከጥቅም ውጭ መደረጉን እንደዚሁ መረብ ሚዲያ ላይ የወጣው መረጃ ያመለክታል። ደብረ ወርቅም ላይ የሚገርም ድል ተመዝግቧል። አገዛዙ ሰሞኑን በፕሮፓጋንዳው ብልጭ ወስዷል። ፌስቡክ ላይ ፋኖን ዳንጀረስ ኢንዲቪዥዋል ኤንድ ኦርጋናይዜሽን በሚል ስያሜ በማስመዝገቡ የተነሳ አሁን ላይ ብዙ አካውንቶች ከጥቅም ውጭ እንዲሆኑ ሆኗል። ስለዚህ በባዶ ሜዳ የፈለገውን ፕሮፓጋንዳ እየነዛ ይገኛል። ትናንት እንኳ የወጣውን የምዕራብ ጎጃም ላይ የተካሄደውን መድረክ በተመለከተ ሰፊ ፕሮፓጋንዳ እየነሱበት ይገኛሉ። ሞተ የተባለው ተረሸነ የተባለው ይሄው ወጥቶ እየተናገረ ይገኛል የሚል ፕሮፓጋንዳ በሰፊው እየሰሩበት ይገኛል። አገዛዙም በማስረሻ ሰጤ የጀመረውን እጅ ሰጡኝ የሚል ፕሮፓጋንዳ አጠናክሮ በመቀጠል በየቀኑ 100 ሰው ገባ፣ 150 ሰው ገባ፣ 200 ሰው ገባ የሚል ዘመቻውን አጠናክሮ ቀጥሏል። ብልጽግና አንድ ነገር ውስጥ ከጀመረ እዛው ስምጥ ብሎ ስለሚገባ ውሸት መሆኑ ይባነንበታል። ሰሞኑን አሰልፎ የሚያስገባውን ፋኖ ነኝ ባይ በተጨባጭ አማራ ህዝብ እነማን እንደሆኑ ይረዳል። ከየቀበሌው ከየወረዳው ለሆነ ጉዳይ እንፈልጋቸዋለን ብለው ይጠሯቸዋል። ከዛ በኋላ ያንን ድራማ እንዲሰሩ ያደርጓቸዋል። እርግጥ ነው ደቡብ ጎንደር ላይ የተወሰነ ታጣቂ መግባቱ አይዘነጋም። ማስረሻ ሰጤ ብቻውን ተነጥሎ መግባቱ አይዘነጋም ከተወሰኑ ጠባቂዎቹ ጋር። ሌሎችም የአፋሕድ አመራሮች ወሎ ላይ የነበሩት ገብተዋል። እነዚህ ደግሞ መጀመሪያም ለአገዛዙን ሲያገለግሉ እንጂ ሲታገሉ የነበሩ አይደሉም። እና ብልጽግና በምን ታምር ነው? ምን ታምር አግኝቶ ነው ትላላችሁ? ሰሞኑን እያሰለፈ የሚያስገባውን ስትመለከቱ አረ ምን ታምር አግኝቶ ነው? በጣም እኮ ነው የሚገርመው። በአንድ ጊዜ እስከ ዛሬ ድረስ ጭጭ ብሎ እንዳልከረመ በአንድ ጊዜ በቃ እያሰለፈ። ሸኔም ላይ እንደዚህ ነው የሚያደርገው። በነገራችን ላይ የሸኔ ጦር መደምሰስ ጀመረ የሚል ዘመቻ ከጀመረ በተከታታይ ነው በየአቅጣጫው ሲገባ የምታዩት። እና ያንኑ ፕሮፓጋንዳ እየተጠቀመ ይገኛል። ይሁንና በተግባር ግን ወደ ዘመቻ ለመግባት ሲያስብ ግን በየአቅጣጫው ከፍተኛ የሆነ ጉዳት እያስተናገደ ይገኛል። በቅርቡ ደግሞ አዳዲስ ነገሮች መከሰታቸው አይቀርም። መሐመድ ተሰማም በትናንቱ መድረክ ላይ ተቀናጅተው ሊወጉን ነው፣ ኤርትራ እና ትግራይ ኃይል አማራ ኃይል ሆነው ሊወጉን ነው እያለ ጭንቀቱን ሲገልጽ ነበር። አይቀርም በዚህ ደረጃ ፕሮፓጋንዳ እየተሰራ በዚህ ደረጃ አንድ ህዝብ ታፍኖ እንዲጠፋ እየተፈረደበት በዚህ ደረጃ መጫወቻ ሆኖ ሰሜኑ ሊኖር በፍጹም አይሆንም። የምታደርጉን ነገር ሁሉ የምትፈጽሙ ግፍ ሁሉ እንዲተባበሩ የሚያደርግ ስለሆነ መሐመድ ተሰማ ትናንት የተናገረው ዘመቻ በቅርቡ እውን ከመሆን የሚዘላ አይደለም እላለሁ። በተረፈ የዛሬ ፕሮግራማችን ይህን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። ሰላም ሁኑልን።